የጣና ሐይቅን በጉያዋ አቅፋ አባይን መቀነቷ አድርጋ የከተመችው ባህር ዳር ከተማ ከአንድ ክፍለ ዘመን የተሻገረ የምስረታ ታሪክ አላት። የከተማዋ ነዋሪዎችም የንጹህ መጠጥ ውሃ ተጠቃሚ መሆን ከጀመሩ 60 ዓመታት ተቆጥረዋል። ባህር ዳር በ54 እና በ55 ዓመተ ምህረት ውሃ ወልደሃና ተመን የሚባል የማዘጋጃ ቤት እንትን ነበረ። እዚህ ጆን ሆቴል አሁን ተመረቀው አካባቢ አንድ ጄኔሬተር ነበረች። እሷ ነው እየተጣራ እንጠጣ ነበረ። ግን በየቤቱ ስርጭት ሊተላለፍ የቻለው ተራሪ ሀብተ ማርያም ወልደ ኪዳን የሚባሉ የአውራጃ ገዥና የማዘጋጃ ቤት ሹም ነበሩ። በ55 ዓመተ ምህረት ተሾሙ። በ56 መጡና ያው የባህር ዳር ከተማ የውሃ ፍሳሽ ለህዝቡ በቂ የሆነ አገልግሎት እንዲሰጥ እዚህ ፖሊ ፊት ለፊት አንድ ማጣሪያ አሁን ያገልግል አላውቅም እንጂ አለ። ከዚያ ከ5000 እስከ 15000 ሰዎች አገልግሎት የሚሰጥ ተብሎ ውሃ ቧንቧ ማደያ አልፎ በየቀበሌዎች ማደያ በየቤቱ ከመግባቱ በፊት አልፎ በቀበሌ ማደያ ነበር በቦኖ የሚሸጥ። ያ በ56 ዓመተ ምህረት እና በ57 ዓመተ ምህረት አገልግሎት መስጠት ጀመረ። ከዚያ በመቀጠል በየቤቱ መግባት ጀመረ። እኔ በነበርኩ ጊዜ አነስተኛ ህዝብ ነው የነበረው። አነስተኛ ህዝብን በመሆኑ ከጣና ነበር እንትን እያደረገ እየወሰድን ክሎሪኔሽን እዛው ድሮ የነበርንበት ውሃ አገልግሎት ጽፈት ቤት እዛው አለ ታንከር። በሱ ታንከር ወደ ሮቶ ላይ የሚወጣ የብረት ታንከር ነበረን። ከብረት ታንከሩ እስከ ሆስፒታል ድረስ ነበር መጀመሪያ የተዘረጋ መስመር። ያ መስመር ያው ሰው እየወሰደ በየቦታው ቀበሌ 1፣ ቀበሌ 2፣ ቀበሌ 4 እስከ ቀበሌ 5፣ 6ም ነበሩ የዛን ጊዜ። እንደሱ እየተወሰደ እያነሰ ሲመጣ እንደገና የጣናው ብላርዚያ አካባቢ ስለተገኘበት ያንን የግድ ለማቆም ተገደድን። በዛ መሰረት በተለያዩ ቦታዎች እዚሁ ከተማ ውስጥ የተለያዩ ቦታዎች ጉድጓድ ተቆፍሮ መስመሮች ጋር እየተያያዘ ለህብረተሰቡ እየሰጠን እንትን አለን። የመጀመሪያው እስከ 60,000 ምናምን አካባቢ ድረስ ነው እንግዲህ ታስቦ የነበረ ያንን ለመስጠት ማለት ነው። ያኛው ግን ህዝቡ ያው እየጨመረ ሄደ። በዛ መሰረት ጉድጓዶች እየጨመርን በየአመቱ እየጨመርን ሄድን። እንግዲህ አሁን ባለበት ደረጃ ላይ ደረስን ማለት ነው። እኔ እንኳ ይህንን ቤት የሰራሁት በ60 ዓመተ ምህረት ነው። በ60 ዓመተ ምህረት እንደሰራው ይህን ቧንቧ ውሃ አስገባው በ60 እስካሁን ድረስ በዚሁ እየተጠቀምኩ ነው ያለሁት እና ህዝቡም የመጠጥ ውሃ ያገኘ ከዚያ በኋላ ነው። በትንሽ ህዝብ ተጀመረ። ቀስ እያለ እያደገ ነው የመጣው። ከዛ ከ78 ጀምሮ ግን የተለያዩ ጉድጓዶች እየተቆፈረ ምን እያለ ከዛ በ90 ምናምን አካባቢ ኢንትራንስ የሚባለው ምንጭ አለ አይደለ? ያ ከዛ ከምንጭ አመጣን መጥቶ ብዙ ሰው እንዲጠቀም የማድረግ ስራዎች ነው የሰራ ነው። 1978 እኔ ከመምጣቴ በፊት በተለያዩ ከተማዎች ላይ 4 ጉድጓዶች ነበሩ። እነዚህ 4 ጉድጓዶች አሁንም ሰው እየጨመረ ሲሄድ የተወሰነ ጨመር ተደረጉ። 1፣ 2፣ 3 ጉድጓዶች እንዲሁ ተጨመረ። ከዛ በኋላ ነው ያ ኢንፍራንስ ታሰበ። ኢንፍራንስ በጣም እንትን ተባለና ለብዙ ህዝብ ሰውም እየጨመረ በጣም እየሄደ ስለነበር ያኛው ኮቴታ የሚባለው ታንከር ላይ ወጥቶ ከዛ ከድሮ መስመሮች ጋር እየተገናኘ ለህብረተሰብ ሰፋ። በጣም ከተማው ቀበሌ 11 በጣም ሰፋ። ቀበሌ 14 ራሱ ወደዛ ያለው በሙሉ እየሰፋ ሄደ። በዛ መሰረት ህዝቡ እና የኛ የምናመርተው ውሃ በጣም አነስተኛ ስለነበረ ይሄን ነው እየሰፋ ሄዶ ለከተማው ደህና ውሃ እየሰጠን ያለ ነው። ከፈጣን የከተማ እድገቷ ጎን ለጎን የነዋሪዎቿ ቁጥር እየጨመረ ባለችው የባህር ዳር ከተማ የማህበረሰቡን የንጹህ መጠጥ ውሃ ፍላጎት ለማሟላት የከተማ አስተዳደሩ ውሃና ፍሳሽ አገልግሎት ከተለያዩ የውሃ መገኛ ምንጮች በየዕለቱ እያቀረበ ይገኛል። ባህር ዳር ከተማ ውሃና ፍሳሽ አገልግሎት እንግዲህ ውሃ የሚያቀርብባቸው 32 ጥል ጉድጓዶችና 3 ምንጮች ጠቅላላ ከ35 የውሃ ተቋማት
በየቀኑ 24 ሰዓት እየሰራ ያመርታል። እነዚህ በሙሉ የውሃ ተቋማት ያሉት በተለያዩ የከተማ ክፍል እንዲሁም የተወሰኑት በተለይ ሶስቱ ምንጮች ከባህር ዳር ከተማ 18 ኪሎ ሜትር አካባቢ ርቀው ነው የሚገኙት። በአሁኑ ወቅት ያለን ደንበኛ 68000 ደንበኞች ናቸው በባህር ዳር ከተማ ያሉን። ይህ ማለት 68000 ደንበኞች በየቤታቸው ቆጣሪ ተገጥሞላቸው ያሉ ናቸው። ነገር ግን ከዚህ ውጭ ያለው ማህበረሰብ ደግሞ በቦኖ የሚጠቀም አለ። ከዛ ውጭም ደግሞ አጠቃላይ ከነዚህ ከቅጥያ ካላቸው ሰዎችም በግዥም በተለያየ መልክም የሚቀዳ ስላለ ተቋሙ ለባህር ዳር ከተማ ሙሉ ለሙሉ በከፍተኛ ሁኔታ እየሰራ በፈረቃም ቢሆን ያው በበቂ መጠን ላይሆን ይችላል። አንዳንድ ቦታዎች ላይ መቆራረጦች ሊኖሩ ይችላሉ። እንደዚህ አይነት ችግሮች ያው በሚገጥሙን የተለያዩ ቴክኒካል ችግሮች ምክንያት የሚፈጠሩ ችግሮች ካልሆኑ በስተቀር በሁሉም የከተማው ክፍል ተደራሽ ነን። በአሁኑ ወቅት እንግዲህ ያለን ሽፋናችን ኦልሞስት ወደ 80% አካባቢ ነው ሽፋናችን። ህብረተሰቡ ከሚፈልገው 80% ያክል አቅርበናል ከፍላጎት አንጻር ማለት ነው እንጂ በሙሉ በኤሪያ ከቨሬጅ ቅድም ያልኩ 100% ሁሉም ቦታዎች ላይ አክሰስ አለ። የኛው አክሰስ አለ። ውሃ ማጠራቀሚያ ታንከሮች ደግሞ ካለ ወደ 6 ማጠራቀሚያ ጋኖች አሉ። ወደ 3 ደግሞ ማቀባበያዎች አሉ። ካንዱ ወደ አንዱ አሁን ለምሳሌ ማሰራጫ ቅድም ለስድስቶቹ ወደ እነሱ ላይ ከደረሰ በኋላ ወደ ማህበረሰብ የሚሰራጭባቸው ናቸው። እነሱ ላይ ከመድረሱ በፊት ደግሞ 3 ማቀባበያ ታንከሮች አሉ። በአጠቃላይ መጠናቸው ቢለያይም ግን ያሉት 3 ማቀባበያ ታንከር በ6 ማሰራጫ ታንከሮች ለማህበረሰቡ እናደርሳለን። በአሁኑ ወቅት አሁን በቃ እርግጠኛው የምናገረው የመብራት መቆራረጥ የምን እንዳለው ነው። ኦን አቨሬጅ ሴፍ በሆነበት ኮንዲሽን 72000 ሜትር ክብ ውሃ በቀን እናመርታለን። የባህር ዳር ከተማ አስተዳደር ውሃና ፍሳሽ አገልግሎት ለከተማዋ ነዋሪዎች የሚያቀርበው ውሃ ከሚመረትባቸው የውሃ መገኛዎች እስከ ተጠቃሚዎች እስኪደርስ ድረስ ንጽህናው እንዲጠበቅ የማድረግ ስራም ይሰራል። ለዚህም ይረዳው ዘንድ የውሃ ጥራት ፍተሻ ላቦራቶሪ አደራጅቶ በመስራት ላይ ይገኛል። ይሄ ጨረጨራ ቡስተር የምንለው የውሃ እንትናችን ነው፣ ታንከር ነው። ይህ ቡስተር ከ6 የውሃ ሶርሶች ተቀብሎ ታንከሩ ላይ እንዲገባ ይደረጋል። ከታንከሩ ደግሞ በ7 ፓምፖች መሰረት በ3ቱ ወደ ገብርኤል 4ቱ ወደ ዲያስፖራ እንዲገፋ እናደርጋለን። ይህ ታንከር በሜትር ኩብ 1000 ወደ ሊትር ሲቀየር ደግሞ 1 ሚሊዮን ሊትር የመያዝ አቅም አለው። ምትክ አሻግሬ ይባላለሁ። ረዳት የውሃ ጥራት ባለሙያ ነኝ። እዚህ ቀበሌ 11 አሽርፍ ታንከር ላይ ማለት ነው። እዚህ ታንከር ላይ የሚሰራው እኔ የኬሚካል ባለሙያ ነኝ። እዚህ ላይ አሁን እንግዲህ እንደምትመለከቱት እነዚህ ታንከሮች አሉ። ከጨረጨራ ነው ውሃው ሶርሱ የሚመጣው ማለት ነው። ከመጣ በኋላ እዚህ ላይ የምታዩት ታንከር ላይ እዚህ ላይ ማለት ነው ኬሚካል ሚክስ የምናደርገው እዚህ ላይ ነው። እዚህ ጋር ሚክስ ከሆነ በኋላ በሁለቱ ታንከሮች አሉ፣ ወደ እነዚህ ታንከሮች ይሰራጫል ማለት ነው። ኬሚካል እንጨምራለን። ከጨመር ከ30 ደቂቃ በኋላ ነው ውሃው ወደ ህብረተሰቡ የሚሰራጨው ማለት ነው። ለምን ሚክስ የሚደረገው ማለት ኬሚካሉን ቸክ የምናደርገው ከ30 ደቂቃ በኋላ ነው። ወዲያው እንደተጨመረ ወዲያው እንትን ማለት አይቻልም። የራሱ ደረጃ አለው። ያን ደረጃ እያየነ ከበዛ ያው ይቀነሳል፣ ካነሰ ደግሞ እየጨመርነ ያው ወደ ህብረተሰቡ እንዲሰራጭ እናደርጋለን ማለት ነው። አሁን እቺ ትንሿ ታንከር 700 ሜትር ኪዩብ ውሃ ትይዛለች። ይሄንኛው ደግሞ 4000 ሜትር ኪዩብ ውሃ ይዛል። ይሄንኛው ነባሩ ደግሞ 1000 ሜትር ኪዩብ ውሃ ይዛል ማለት ነው። በአጠቃላይ 5700 ሜትር ኪዩብ ውሃ ያው ወደ ከተማው ይሰራጫል ማለት ነው። ይሄ እንግዲህ ያለንበት ቀበሌ 11 ነው። ይሄ የሚሰራጨው ውሃ እንግዲህ ወደ ቀበሌ 11 ባሉ አካባቢዎች ሰፈሮች፣ ለምሳሌ ወደ አየር ጤና፣ አዲስ ዓለም፣ ወደ ዲያስፖራም መሄድ አለ እና ወደ ተለያዩ አቅጣጫዎች ይሄ ውሃ ይሰራጫል ማለት ነው። ይሄ የምትመለከቱት ደግሞ ኬሚካል የምንጨምርበት ክፍል ነው። ይሄ ኬሚካሉ ያው የተለያዩ የውሃ ወለድ በሽታዎች እንዳይከሰቱ ማለት ነው ይረዳል ማለት ነው። እነዛን የምናክምበት ነው። የተለያዩ የውሃ ወለድ በሽታዎች ባክቴሪያዎች አለ፣ የተለያዩ በሽታዎችን እንድናክም ያደርገናል ማለት ነው። እዚህ ጋር እንጨምራለን። ኬሚካሉን ዱቄቱን ካደረግን በኋላ እዚህ ጋር ሚክስ እናረጋለን ማለት ነው። እዚህ ጋር ባሉት ነገሮች አሉ። ለምሳሌ አሁን ይኸው ሚክስ ሲሆን ሚክስ ከሆነልኝ በኋላ ማለት ነው ይሄን እስከ 1 ሰዓት ምናምን ሚክስ መሆን አለበት በደንብ ማለት ነው። ሚክስ ከሆነ በኋላ ያው እንዲሰክን ይደረጋል ማለት ነው። ለምን ፓምፖችን ስለሚዘጋቸው ላይም ሄዶ ጣሎ በደንብ መወረድ አለበት ማለት ነው ስለሚዘጋብን ቱቦውን። ከዛ በኋላ እነዚህ ፓምፕ 1 እና ፓምፕ 2 ይባላሉ ማለት ነው። እነዚህ እዚህ ጋር ነው እንግዲህ ፓምፕ 1 እና ፓምፕ 2 በዚህ መሰረት ተጠቅመን
አሁን ለምሳሌ ይሄንኛውን አሁን ፓምፓዋን ለመላክ ይሄን እንጠቀማለን ማለት ነው። አሁን ወደ ላይ አሁን እየሄደ ነው ማለት ነው፣ ወደ ላይ ማለት ነው። ከላይ ከሄደ በኋላ ደግሞ ያው ከተወሰነ ቆይታ በኋላ ወደ ውሃው እንዲቀላቀል እናደርጋለን። ለውሃ ጥራትን ለማስጠበቅ የሚያገለግሉ በጣም ውድ የሆኑ ዘመናዊ መሳሪያዎች የተገጠሙለት ላቦራቶሪና እንደዚሁም ደግሞ ያን ስራ የሚሰሩ ባለሙያዎች የሰለጠነ ባለሙያ ያለበት ነው። ለኛ ብቻ አይደለም፣ በዙሪያችን ላሉ አገልግሎቶችን በተመሳሳይ መልክ የውሃ ምርመራና ጥራት ክትትል እናደርጋለን ማለት ነው። የባህር ዳር ውሃና ፍሳሽ አገልግሎት ድርጅት ለህብረተሰቡ የሚሰጠውን የውሃ ደህንነቱና ጥራቱ የተጠበቀ እንዲሆን በዚህ በምታዩት መልኩ ላቦራቶሪ አደራጅቶ ጥራቱን ቼክ አድርጎ ለህብረተሰቡ ያዳርሳል። ይህም ከመጀመሪያው ስንነሳ ውሃ ከሶርስ ይመረታል። ከሶርስ ተመርቶ ወደ ታንከር ወይም ወደ ሪዘርቬር ይገፋል። ሪዘርቬር ላይ ትሪት ይደረግና በኬሚካል ከዛ በኋላ ወደ ህብረተሰቡ ይሰራጫል ማለት ነው። ወደ ህብረተሰቡ ሲሰራጭ በመጀመሪያ 3 አይነት ቴስቶችን ማለትም ፊዚካል፣ ኬሚካል እና ባክቴሪዮሎጂካል ቴስት ሶርስ ላይ ቼክ እናደርጋለን። ከዛ በኋላ ደግሞ ታንከር ላይ ህክምና ከተደረገለት በኋላ እንዲሁ ፊዚካል፣ ኬሚካል፣ ባክቴሪዮሎጂካል እና እንዲሁም ደግሞ ይሄ ሬዚዱዋል ክሎሪን የታከመው ኬሚካል በአግባቡ ደርሷል የሚለውን ቼክ ይደረጋል። ወይም ደግሞ ፖቴብል ነው ወይ ውሃው ለህብረተሰቡ ለጤና ተስማሚ ነው ወይ የሚለው ቼክ ይደረጋል። የምንሰራቸው ስራዎች ምንድነው? ባክቴሪዮሎጂካል አለ፣ ኬሚካል አለ፣ ፊዚካል አለ። ባክቴሪዮሎጂካል የምንሰራው ምንድነው? ምን ያህል ባክቴሪያ ምናቀርበው ውሃ ላይ አለ ወይም ደግሞ ምን ያህል ተበክሏል ወይስ ደግሞ ንጽህናው ምን ያህል ነው የሚለውን ሜጀር ለማድረግ ነው ወይም ደግሞ ለመለካት ነው ለውሃው ማለት ነው። ኬሚካል ማለት ደግሞ ለመጀመሪያ ጊዜ ጉድጓዶች ብዙ ጊዜ የምንሰራው ጉድጓዶች ላይ ነው። ያ ጉድጓድ ተቆፍሮ ወይም ደግሞ ምንጮች አካባቢ ላይ ተቆፍሮ ሲወጣ ልክ ወደ ማህበረሰቡ ከማሰራጨታችን በፊት ምን ያህል የኬሚካል መጠን አለው ነው እና ያንን የኬሚካል መጠኑን ካወቅነ በኋላ ነው ያ ውሃ ወደ ማህበረሰቡ ዲስትሪቢዩት ወይ ደግሞ እንዲሰራጭ የሚደረገው። ፊዚካል ማለት ደግሞ ድፍረስነቱን የተለያዩ እንትኖች አሉ ምንሰራቸው ኪቶቹን ተጠቅመንና እነዛንን ነገር ሜጀር አድርገን ከለካነ በኋላ ነው ለማህበረሰቡ ውሃውን እንዲሰራጭ የምናደርገው። እነዚህ ሳምፕሎች አሁን ከጧት ነው ፒክ አድርገን ያመጣናቸው። እነዚህ ውሃዎች ምንድነው ባክቴሪዮሎጂካል እንሰራለን፣ ፊዚካል እንሰራለን፣ ኬሚካል እንሰራለን። ባክቴሪያ እንዳለው ካወቅነ ያ ውሃ ኖርማሊ ተጣርቶ ለማህበረሰቡ ተጣርቶ መቅረብ እስኪችል ድረስ ያንን ውሃ ለማህበረሰቡ መስጠት ማለት እናስቆመዋለን። ወይም ደግሞ የተለያዩ የኬሚካል ተጨምሮ ዲስኢንፌክት እንዲሆን እናደርጋለን። ፖታሺየም አለ፣ ፍሎራይድ አለ፣ አይረን አለ። እነዚህ ነገሮች ሁሉ ልክ በዚህ በሰራሁት መልኩ ነው ስታንዳርዱን አውጥተን የምንሰራው። እነዚህ ሙሉ ስታንዳርድ 17 እንትኖች ነው የምንሰራው ታብሌቶቹ ሳምፕሉን ተጠቅመን 17 ሁሉ ኖርማሊ በደብሊውኤች ስታንዳርድ የሚሆን በኢትዮጵያ ስታንዳርድ ፒውር ከሆነ ነው ያ ውሃ ይጠጣል ብሎ ወደ ታንከር ወይም ደግሞ ወደ ማህበረሰቡ እንዲሰራጭ የምናደርገው። ካልሆነ ግን ኖርማሊ ፍሎራይዱ አሁን ከኛ ስታንዳርድ ውጭ ከሆነ ያው ጉድጓድ ይያዛል ለጊዜው። ለምን ፍሎራይዱ ባላንስ እስኪሆን ድረስ ማለት ነው እንጂ ኖርማሊ ዝም ብሎ አይ ባላንስ ባይሆንም ተብሎ ለማህበረሰቡ የሚሰራጭበት ምክንያት የለም። በአይን የሚታዩ ነገሮች አሉ። ለምሳሌ ድፍረስነቱን፣ ቴስት፣ ጣዕም መኖሩን፣ ሽታለው ምናምን ብለን የምንሰራባቸው ሶስተኛው ተርብ ነው። ይሄ ሶስተኛው የምንሰራበት ስራ ግን ምንድነው? አሁን ድፍረስነቱን ኖርማሊ ባይናችንም እናየዋለን። ድፍረስነቱን ስታንዳርዱ ማወቅ አለብን እንጂ ቀጥታ ባይናችን ስላየነው ብቻ ድፍረስ ነው ብላ ይሄ ውሃ አይጠጣም ብለን ማለት ኮንክሉዥን አንሰጠው አንደመድሞ ማለት ነው። በላብራቶሪ ውጤቱ ነው እንጂ ዝም ብለን በቃል የምንሰጠው እንትን አይደለም። ቴስት ስንሰራ የፊዚካል፣ የኬሚካል ወይም የባክቴሪዮሎጂካል ችግር ከገጠመ ወደ መፍትሄው እንሄዳለን ማለት ነው። ለምሳሌ የባክቴሪያ ችግር ካለበት ባክቴሪያ ላብራቶሪ ላይ ስንሰራ ባክቴሪያ ከተገኘ ወይም ደግሞ ውሃው ፖቴብል ካልሆነ ክሎሪን አጀስት እናደርጋለን ማለት ኬሚካል ሕክምና የሚደረግበት ታንከር ላይ ኬሚካል አጀስት እናደርጋለን ማለት ነው። ሌላ የተርቢዲቲ የፊዚካል ሌላ ችግር ካለበት ደግሞ ምናልባት መስመር ላይ ብክለት ሊኖር ስለሚችል ሳኒታሪ ሰርቬይ እንሰራለን ማለትም መስመር እንፈትሻለን። መስመሩ የሄደበትን አካባቢ የተከተል የመስመር ፍተሻ እናደርጋለን ማለት ነው እና የኮንታሚኔሽን እንትኑን ፖይንቱን እንፈልጋለን። ከዛ በኋላ መፍትሄ እንሰጣለን ማለት ነው እና በዚህ መልኩ ሶስቱን ቴስቶችም እንዲሁም ደግሞ ሬዚዱዋል ክሎሪን ቴስት እናደርጋለን። እነዚህን ቴስቶች በዋናነት እንሰራለን። ከዚህ በተጨማሪ ደግሞ በዋናነት የቅድሚያ መከላከል ስራ ነው የምንሰራ። ከሶርስ ወደ ታንከር ማለትም ከውሃ መገኛ ወደ ታንከር ከታንከር ወደ መኖሪያ ቤቶች እስኪደርስ ድረስ መስመር ላይ ብክለት እንዳይፈጠርና ችግር እንዳይገጥመው ውሃው በተለያዩ ነገሮች ሊበከል ስለሚችል
እሱ ብክለት እንዳይከሰት የቅድሚያ መከላከልን ስራ እንሰራለን። ማለትም ህብረተሰቡ የፍሳሽ ማስረጊያ ሊሰራበት ይችላል። መስመሩ ጋር ከግንዛቤ ማነስ ጋር ተያይዞ ሴፍቲ ታንከር በቅርብ ርቀት ሊገነባበት ይችላል። በተለይ ይዞታ ሰፈሮች ላይ ህጋዊ ማለት ፕላን የሌላቸው ቤቶች ላይ ሴፍቲ ታንከር ከግቢ ውጭም የመስራት ልማድ ስላለ ሽንት ቤት ይሰራበታል። ዘመናዊ ያልሆነ ሽንት ቤት ይሰራል፣ ውሃውን ይበክልብናል እና እንዲህ አይነት ችግር እንዳይገጥመን ከግቢ ውጭ ባሉ ከግቢ ውስጥ ደግሞ ሽንት ቤት የቧንቧ መስመራቸው የግለሰብ የግቢ መስመራቸውን ከሽንት ቤት አጠገብ ያደርጉታል። ግቢ ውስጥ በተለያዩ ፍሳሾች ፍሳሽ ቆሻሻ አወጋገድ ስርዓታችን የዘመነ ስላልሆነ ከሱ ጋር ተያይዞ ችግር እንዳይገጥም ቅድሚያ መከላከል እንዞራለን፣ ቸክ እናደርጋለን። እንዲሁም ከጤናዎች ጋር ከጤና ኤክስቴንሽኖች ጋር በመገናኘት ጤና ተቆጣጣሪዎች ጋር በመገናኘት እነዚህን ስራዎች እንሰራለን። መስመሩ ለአደጋ የተጋለጠ ነው ወይም ደግሞ የአካባቢው የሳኒቴሽን ሁኔታ ችግር አለበት የምንለው አካባቢ ልዩ ትኩረት ሰጥተን እነዚህን አካባቢዎች በተለየ ሁኔታ ክትትል እናደርጋለን፣ መፍትሄ እንሰጣለን ማለት ነው። መፍትሄ ለመስጠት ዝግጁ ያልሆነው ማህበረሰብ ደግሞ የውሃ ቆጣሪ የማንሳት ምክንያቱም ያ ግለሰብ ውሃ ሲበክል የራሱን የግለሰብ መስመር ብቻ አይደለም ይበክል ከግቢ ውጭ ዋና መስመር የአካባቢውን የማህበረሰብ ውሃ ሊበክልብን ስለሚችል በዚህ መፍትሄ መስጠት ያልቻልነውን እና ህብረተሰቡ ፈቃደኛ ያልሆነውን የውሃ ቆጣሪ ማንሳት ስራም ጀምረናል። አሁን ህብረተሰቡ ጋራ ያለውን የግንዛቤ መፍጠር ከሰራን በኋላ ማለት ነው። በተፈጥሮ የባህር ዳር ከተማ በተሻለ መልክ ጥራት ያለው ውሃ በተፈጥሮ የሚያቀርብ ነው። ነገር ግን ከተማ ውስጥ በሚገባበት ጊዜ በከተማ ውስጥ ባሉ የመጸዳጃ ቤቶች ሊሆኑ ይችላል፣ ሌሎች የፍሳሽ ጋር በተያያዙ አልፎ አልፎ ብክለቶች ይፈጠራሉ። እነዚያን ብክለቶች ለመከላከል ደግሞ ውሃችንን በክሎሪን እናክማለን ማለት ነው። የክሎሪን መጠናችንን ሙሉ ለሙሉ ሳይንሱ በሚፈልገው አግባብ የዓለም የጤና ድርጅት ባስቀመጠው ስታንዳርድ መሰረት የውሃ ናሙናዎችን ከሁሉም ቀበሌዎች በወረፋ እየወሰን እንመረምራለን ማለት ነው እና የውሃ ናሙናዎቹን አንደኛ ከጉድጓዶችም ቀጥታ እንወስዳለን፣ ከማጠራቀሚያ ታንከሮች እንወስዳለን። ከነዋሪ ማህበረሰብ ደግሞ ሳምፕል ወስደን በሁሉም ቀበሌዎች ላይ በየቀኑ ዛሬ ለምሳሌ የሚሰራበት ቀበሌ አለ፣ ነገ የሚሰራበት ቀበሌ አለ። ከነዛ ናሙናን እየወሰን ምርመራ እናደርጋለን። የምናገኛቸው ችግሮች ማስተካከያ እርምጃዎችን እንወስዳለን ማለት ነው። አንዳንዴ እኛ በራሳችን ቴስት ስናደርግ መኖሪያ ቤቶች ላይ ስንዞር ውሃው ችግር ገጥሞት እናገኛለን። ሌላ ሰዓት ደግሞ ከህብረተሰቡ በሚነሳ ቅሬታ ፍተሻ እናደርጋለን። መስመር ፍተሻ ከባለሙያዎች ጋር እንሆንና መስመሩ የሄደበትን አካባቢ እየተከተልን ያለውን ነገር እናያለን። ብዙ ጊዜ የፍሳሽ ማስረጊያ ጋር ተገናኝቶ እናገኛለን። አንዳንዴ ደግሞ በተለያዩ ነገሮች ከተለያዩ እንትኖች ጋር እንዲሁም ደግሞ ለምሳሌ ጥገና በሚደረግበት ሰዓት የተቆረጠ መስመር የፈነዳ መስመር ሲጠገን ያኔ የተወሰነ አፈር ወደ መስመሩ የመግባት ነገር ይኖራል። እዛ የገባው አፈር የተወሰነ ውሃ ብክለት ሊያመጣ ስለሚችል እንደዚህ አይነት ችግር ይሆንና ከተወሰነ እንትን በኋላ በራሱ ጊዜ ይስተካከላል እና ከህብረተሰቡ የሚነሳውን እንትን የኮንታሚኔሽን ፖይንቱን ፈልገን መፍትሄ እንሰጣለን። በቀን ቢያንስ አነሰ ከተባለ ከ10 እስከ 20 ሳምፕሎችን አንስተን የመስራት እንትኑ አለን እና ልክ ደፍርሷል ወይ ደግሞ እንደዚህ የቆሸሸ ውሃ ነው ምናምን ብለው ሊመጡ ይችላሉ። እውነት ነው። ግን ያው በመጡበትና በተናገሩበት መቅጽበት ኖርማሊ ልክ እንደ ኢመርጀንሲ ነው ያንን ቆጥረን የምንሰራው። እንሄዳለን፣ እንገባለን፣ እናያለን። ወዲያውኑ መፍትሄ መስጠት ሂደቶችን የምንሰጥባቸው አጋጣሚዎች አሉ። 2 ቀን 3 ቀን ውለው ደግሞ አሁን ለምሳሌ የመስመር ወይ ደግሞ ዲሽቦይ ጋር የተገናኘ እንደገና መስመር ላይ ሲመጣ አሁን ለምሳሌ ሽንት ቤት አካባቢ ላይ የተገናኙ ነገሮች ምናምን ሊሆኑ ይችላሉ። እነሱን በሂደት አይተን የፍተሻ ስራዎችን ሰርተን የችግሩ የት ጋር እንደተፈጠረ ካየነ በኋላ ያንን የመስመር ማስቀየር ስራ እስክናሰራ ድረስ ምናምን የተወሰነ ውሃ ተቋርጦ ሊቀር ይችላል። 2 ቀን ለ3 ቀን ከተቋርጦ ከሆነ በኋላ ወዲያውኑ ምላሽ እንሰጣለን ብለን ነው እኛ የምናስበው፣ እኛ እንደ ጥራት ባለሙያ ማለት ነው። ከከተማው ስፋት አንጻር ሁሉንም ቦታዎች ዙረን ለማዳረስ እንቸገራለን። የሳኒተሪ ሰርቬይ ለመስራት ወይም ደግሞ ቅድሚያ መከላከል ለመስራት እኛ እንቸገራለን እና ህብረተሰቡ በቅርበት ለመስመሩም በቅርበት መከታተልም ስለሚችል የፍሳሽ ማስረጊያ ባለመስራት፣ ሽንት ቤቶችን ከውሃ መስመር አካባቢ ባለመስራት፣ እነዚህን ነገሮች ባለማድረግ እንደገና ደግሞ አካባቢው ላይ የሰራ ሰውና ለብክለት አጋላጭ የሆነ መስመሩ ለብክለት አጋላጭ የሆነ ነገር ሲከሰት በነፃ የስልክ መስመር በመደወል በማሳወቅ እኛ መፍትሄ እንድንወስድ ቢያደርግ እንደገና ደግሞ ግቢ ውስጥ የገባ የግለሰብ መስመሮችን ከሽንት ቤታቸው ግቢ ውስጥ ካለ የግል ሽንት ቤቶች የፍሳሽ ማስረጊያቸው ግቢ ውስጥ ካለ የሚደፉት ቆሻሻ ከግቢ የሚወጣው ቆሻሻ ከሱ በማራቅ
ቧንቧቸውን ፎሴታቸውን በመጠበቅ ፎሴታቸው አካባቢ ፍሳሽ ባለመድፋት ቆሻሻ ባለመድፋት እንዲሁም ደግሞ ሆዝ ለረጅም ሰዓት ሰክቶ ባለመጠቀም አሁን ሆዝ የውሃ ሆዝ ብዙ ጊዜ ሰክተው ነው የሚጠቀሙ ሆዙ ተሰክቶ ነው የሚውል የሚያድርዘው ላይ ሆዙ ፎሴቱ ላይ ባክቴሪያ የመፍጠር እንትን አለውና ውሃ በቀላሉ ይበከላል እነዚህም ባለማድረግ ሮቶ በማሳጠብ ሮቶ ፋይበር ነው አብዛኛው ሮቶ የሚጠቀም ማህበረሰቡ ፋይበሩ ቢያንስ በ3 ወር አንድ ጊዜ መታጠብ አለበት ካልሆነ ደግሞ በ3 ወር አንዴ ማጠብ እንኳን ካልቻሉ በ6 ወር አንዴ ቢታጠብ ሮቷቸውን በየጊዜው ማሳጠብ ቢችሉ እና እንደዚህ የውሃ ብክለትን በተመለከተ ህብረተሰቡ ክትትል ቢያደርግ የኔ ባይነት ስሜት ቢኖረው ከ68,000 በላይ ደንበኞች ያሉት የባህር ዳር ከተማ አስተዳደር ውሃና ፍሳሽ አገልግሎት ተደራሽ የሆናቸው የማህበረሰብ ክፍሎች የተቋሙ የውሃ አቅርቦት ምስጋና የሚቸረው እንደሆነ ይናገራሉ። ባህር ዳር ከተማ ላይ ወደ 50 ዓመት የሚጠጋ ጊዜ ኑር ያለው እና በእነዚህ ዓመታት ላይ ከፍተኛ የውሃ ችግር ነበር። እውነት ለመናገር አባይና ጣና እዚሁ በቅርባችን ቢኖርም እንኳን የሚጠጣው ውሃ ንጽህና ያልነበረው እንደገናም ደግሞ አቅርቦት ያልነበረው እጅግ ከፍተኛ የሆነ ችግር የነበረበት ከተማ ቢኖር ባህር ዳር ነበር እና እኛ እንደ ነዋሪ አባይና ጣና እዚህ ቅርባችን ሆኖ እንዴት ውሃ እናጣለን እንል ነበር። የነበረብን ችግር ይሄ ነው የሚባል አልነበረ። አሁን ግን እጅግ በጣም እየተሻለ ነው ሄደው። በተለይ መስሪያ ቤቱ ለውጥ አሳየ፣ ተሻለ ሳይሆን ለውጥ አሳየ የሚለው መስሪያ ቤት ቢኖር ውሃ ፍሳሽ አገልግሎት 24 ሰዓት የሚቋረጥበት ጊዜ አለ፣ 48 ሰዓት የሚቋረጥበት እና ይሄ አልፎ አልፎ ነው። ድንገት በወር እኔ ባለሁበት አካባቢ ነው እንግዲህ እኔ የራሴን አካባቢ ነው የምወክለው። በወር ድንገት በወር ብሎ መገመት ያስቸግራል። ግን በሁለት ወር በሶስት ወር 2 ቀን 3 ቀን የሚቋረጥበት ጊዜ ሊኖር ይችላል እንጂ ሌላ ከዚህ የተረፈ ሳምንት 2 ሳምንት በየቀኑ የሚባል ችግር ዛሬ የለም ቀርቷል። እውነት ለመናገር ከዚያ የሚቋረጥ ካልሆነ የኔ ተቋርጦብኝ አያውቅም። ይሄዋ ቀን ብትጠፋ ማታ ትመጣለች። ውሃ ፍሳሽ በእውነቱ ለዚያ ሁሉ ህዝብ አገልግሎት ለመስጠት አሁን በጥሩ ሁኔታ እየተዘጋጀ እየቀረበለት ነው። አንዳንድ ጊዜ መቋረጥ አለ። በተለይ ቀበሌ 14 ትንሽ ችግር ነበር እና አሁን ችግሩ እየተቃለለለት ይመስለኛል። ውሃው የደፈረሰ ውሃ ነበር ይጠጣ ነበር። አሁን እየተጣራ ደህና ሆኗል። ውሃ ፍሳሽ አገልግሎት ወይም የባዘጋጀ መስተዳደሩ ለህዝብ አሁን ጥሩ የውሃ አቅርቦት እየሰጠ ነው። እኔ አሁን ባለሁበት አካባቢ ምንም አይነት የውሃ ችግር የለም። አንዳንድ ጊዜ በ15 ቀን አንዳንዴ ወደ ማታ ሰዓት ነው ላትኖር የምትችለው እና ብዙም እኔ ባህር ዳር ላይ የውሃ ችግር ብዙ አለ ብዬ እኔ አልጠብቅም። የለም እንደሌላው ቦታ ብዙ ሮሮ አይታይም። አገሪቷ በውሃ የታጠረች ስለሆነች ብዙም ውሃ ችግር ያለ አይመስለኝም። እኔ ብዙም ሰው ውሃቶ በጅሪካን ይዞ ሲንገላታ ስለማላይ አላየሁም። አንዳንድ ሀገሮች ለምሳሌ መግለጽ ፈልጋለሁ። ሀረርን ብትገልጪ ሀረር ከተማ ብዙ ሰው በጅሪካን ውሃ ይዞ ሲዞር ነው የሚታየው። እዚህ ባህር ዳር ግን ብዙም ሰው ጅሪካን ይዞ ሲንገላታ ሲዞር ምናምን ስለማይታይ ይሄን እንደካማ ጎን ነው ብዬ መግለጽ አልችልም። እኔ በውሃ ልማት በኩል ምናልባት እንደው በጣም ተመጠን በላይ እየሰሩ ነው ብዬ ብናገር ማጋነን አይሆንብኝም። ለምን እንደነሱ ሆኖ እንደ ውሃ ልማት ሆኖ ሌላው መስሪያ ቤትም እያገለገልን ቢሆን ኑሮ በጣም አመሰግናለሁ ብዬ አስባለሁ። ለምን በሳምንት አሁን እንዲያው በየንተ ሰፈር ነው እንዳትለኝ በእኔ ሰፈር ያለውን ነው አሁን እየዋጋሁ ያለ በአጋቤ ያለውን እሱን አሁን ቢያንስ እንዲያው በሳምንት እንዲያው 3 ቀን ይሄዳል ብዬ ነው የማስበው እንጂ ተበቀረ አለች። በውሃ ልማት በኩል እንዲያው እኔ እንዲያው ሌላ ወንጀል ባንገባ ነው አቅማቸው አይደለም ብዬ ነው የማስበው። እንዲያው በዚህ አቅም ላይ እየሰሩ ነውና ልናበረታታቸው ነው የሚቻለው ለማለት ፈልጌ ነው። እውነት ለመናገር አሁን እኛ እንደ ድርጅትም እንደ ቤት ወይም ደግሞ እንደ አንድ ተጠቃሚም ስናየው ያን ያህል ችግር ያየንበት ሁኔታ የለም። ለምሳሌ አሁን ልክ የመቆራረጥ ምናምን ነገር ገጥሞን አያውቅም። ምናልባት ያው በአብዛኛው ከመብራት ጋር የተያያዘ ሲሆን ድርጅቶች ላይ አሁን ለምሳሌ እኛ ትምህርት ቤት መብራት ኦፍ ሲሆን ሜቢ ውሃ ሊጠፋ ይችል ይሆናል እንጂ ያን ያህል የውሃ አቅርቦት እና ስርጭት ችግር አላየንም። በሰፈራችንም ቢሆን በተመሳሳይ በዛ መልኩ ነው። ምናልባት ግን ከመብራት ጋር ተያይዞ ያለው እሱ
በተደጋጋሚ በተለያየ ጤና ቀበሌ አካባቢ ደግሞ እንደዚህ አይነት ችግር ስላለ ከዛ ጋር ተያይዞ ካልሆነ በቀር በስርጭት ደረጃ ችግር አለበት ብዬ አልወስድም። በግል ከአንድ 4-5 ዓመታት ወደ ኋላ መለስ ስንል ያው የተለያዩ ነገሮች እስኪሰሩ ድረስ ያለው የኢንሹራንሱም ራሱ በቂ ባለመሆኑ እየተጨመረ አሁን የተለያዩ ቦታዎች ላይ ጉድጓዶች ተጨምረዋል። ከበፊቱ ከነበረው በጣም ብዙ ጉድጓድ ተጨምሯል። አሁን ከሞላ ጎደል ህብረተሰቡ በደንብ የሚያገኝ ይመስለኛል። አንዳንድ ጊዜ መስመር ላይ የሆነ ችግር ሲፈጠር ወይ በመብራት ምክንያት እንዲህ ችግር ሲፈጠር ያንን ነው የዛን ጊዜ ምናልባት አንዳንድ ቦታዎች ላይ እነዚህ ቀበሌ 7 ቀበሌ 17 የተለያዩ ቦታዎች ላይ እንደዚህ አይነት እጥረቶች ይከሰታሉ። እነዛን ደግሞ እንግዲህ ውሃ አገልግሎቱ በተቻለ መጠን እየሞከረ ሌሎች ነገሮችን እያሰፋ እየሄደ ውሃውን የማድረስ ስራዎች ይሰራሉ እንጂ አሁን የተሻለ ነው እየተሰጠ ያለው። በፊት በነበረው ውሃ መሀል ከተማ እንኳ የምንለው ቀበሌ 4 ቀበሌ 3 እና 15 የምንለው እኮ ውሃ ለማድረስ በጣም እንቸገርበት የነበረው ነው። አሁን አብዛኛው አካባቢ ላይ የተሻለ ውሃ አቅርቦት አለው። ምንም እንኳ ፖኬት ኤሪያዎች የምንላቸው አሉ። አንዳንድ ቦታዎች እንግዲህ በተለያየ ችግር ምክንያት የማይደርስባቸው የተወሰኑ ቦታዎች ቢኖሩም ነገር ግን አሁን እነዚህም ችግሮችን ለመፍታት ግን በራሱ ቁመና ራሱን ችሎ ራሱ እየሰራ ነው። የባህር ዳር ከተማ አስተዳደር ውሃና ፍሳሽ አገልግሎት ለከተማዋ ማህበረሰብ የንጹህ መጠጥ ውሃ ለማቅረብ የሚጠቀምባቸው የውሃ ጉድጓዶችና መሳሪያዎችን እንቅስቃሴና ደህንነት ለመከታተል የሚያስችል ቴክኖሎጂን ተግባራዊም እያደረገ ይገኛል። በዋና ቢሮአችን ላይ የስካዳ ሲስተም ማለት በርቀት ጉድጓዶቻችን የምንከታተልባቸዋል። ይሰራሉ አይሰሩም፣ መብራት አለ የለም የሚለውን፣ ፓምፑ ይሰራል አይሰራም የሚለውን ነገር አጠቃላይ ከፓምፑ ጋር የተያያዙና ከመብራት ጋር የተያያዙ መረጃዎችን እዚህ ዋና ቢሮ መቆጣጠሪያ ክፍል አለን። እዛ መቆጣጠሪያ ክፍል ላይ በመሆን አገልግሎት እየሰጠን እንገኛለን ማለት ነው። ይሄ እንግዲህ የስካዳ ሲስተም በሁሉም ውሃ ተቋሞቻችን ላይ አይደለም። አሁን የተገጠመው ኦልሞስት ወደ 11 የሚደርሱ ሳይቶቻችን ላይ ነው። በፓምፕ ቁጥር ካየናቸው ደግሞ ወደ 17 የሚደርሱ ፓምፖችን ሙሉ ለሙሉ እዚህ ቢሮአችን ሆነን መቆጣጠር እንችላለን። ስካዳ ከሚሰጠው ጥቅሞች ውስጥ አንደኛው ምንድነው? ፓምፖች ወይም ደግሞ የሳይት ላይ ያሉ የሚሰሩ ፓምፖች የስራ ሰዓታቸውን በአግባቡ እየሰሩ ነው ወይስ አይደለም የሚለውን አንደኛው የምንቆጣጠረው ያን ነው። አንደኛ ጥቅሙ ያ ነው። ሁለተኛ የመብራት መቆጣጠር አለ፣ መቆራረጥ አለ። ያንን የመብራት መቆራረጥ ለመቀነስ መብራት ጠፍቶ ሲመጣ ኃይል ጨምሮ ከመጣ ወይም ካነሰ ፓምፑ ላይ ጉዳት ሲያደርስ ስለነበረ ያንን የፓምፕ ጉዳት ለመቀነስ ነው። ጨምሮም ከመጣ እዚህ ጋር ስለሚያሳየን ሲስተሙ ላይ ፓምፑ እንዲቆም ይደረጋል። ቀንሶም ከመጣ መስራት ስለሌለበት እንዲቆም ይደረጋል። ተገቢ የሆነ ኃይል ሲኖር ብቻ ነው ፓምፖቹ እንዲሰሩ የምናደርገውና ሲስተሙ እነዚህ ሁሉ ያሳየናል። አንድ ሁለተኛ ፓምፑ በምን ምክንያት እንደቆመ በረፍት ነው ወይስ በሰው ነው፣ መብራት መጥቶ ሳይት ላይ ያለው ባለሙያ ባለመኖሩ ምክንያት ነው የሚለውን ስለሚያሳየን ፓምፖቹ የተመደበላቸውን ሰዓት በትክክል እንዲሰሩ ለመቆጣጠር ያስችላል ይህ ቴክኖሎጂ። ስለዚህ ቢሮ ይህን ቴክኖሎጂ ካመጣ በኋላ በአግባቡ እየሰራ የውሃ ስርጭቱን በትክክል ከነበረው አሁን የተሻለ የስርጭት ሁኔታ ላይ ነው የሚገኝ። የውሃ ምርታችን በየጊዜው የተለያዩ እንግዲህ ችግሮች ይገጥሙታል። እነዛን ችግሮችን በይበልጥ ቶሎ ለመፍታት ያግዘናል። በተለይ ባለሙያ በምንልክበት ጊዜ ምንድነው የተበላሸ የሚለውን ነገር ለማወቅ ከዚሁ ከስካዳ ሲስተም ጋር ብልሽቱ ምን እንደሆነ ይነግረናል። እቃም ከዚህ ይዘው ይሄዳሉ። ከዚህ በፊት የነበረው ግን ምንድነው ሂደው መጀመሪያ አይተው ብልሽቱ ምንድነው የሚለው ከለዩ በኋላ እንደገና ተመልሰው እቃ ይዘው ነው የሚሄዱት። ምናልባትም 2 ቀን 3 ቀን ሊፈጅ ይችላል ማለት ነው። በአሁኑ ወቅት ግን ይህን ስካዳ ሲስተም በመጠቀማችን በከፍተኛ ሁኔታ የውሃ ምርታችንን ማሻሻል ችለናል ማለት ነው። የባህር ዳር ከተማ አስተዳደር ውሃና ፍሳሽ አገልግሎት ለማህበረሰቡ በሚያደርሰው የንጹህ መጠጥ ውሃ አቅርቦት ዙሪያ ከደንበኞቹ አልፎ አልፎ የፍትሐዊነት ስርጭት ችግር ይቀርብበታል። አገልግሎት ተቋሙ የደንበኞቹን ቅሬታ ለመፍታት ያላሰለሰ ጥረት እያደረገም ይገኛል። በቂ የሆነ አቅርቦት እንዲኖረን በቅርብ ጊዜ በተለይ በ2016 እና 2015 መጨረሻ ላይ 2 የመጠጥ ውሃ ፕሮጀክቶች ተጠናቀዋል። አንደኛው አባይ ማዶ ላይ ያለው በጃፓን መንግስት እርዳታ የተሰራ ነው። ኦልሞስት በ650 ሚሊዮን ብር የተሰራ የውሃ ተቋም ነው። ሙሉ መሰረተ ልማቶች፣ የውሃ ማጠራቀሚያ ታንከሮች፣ ፓምፖች ተገጥመውለታል። የውሃ መስመሮች ከ38 ኪሎ ሜትር በላይ ዋና ዋና መስመሮች የተገጠሙለት ነው። ያ እንግዲህ በአፄ ቴዎድሮስን ክፍለ ከተማ ሙሉ ለሙሉ የውሃ ችግር የቀረፈ ተቋም ነው። አሁንም ቢሆን ያው ሙሉ ለሙሉ ያው የመብራት መቆራረጦች ችግሮች ስላሉ ነው እንጂ በስፋት በተሻለ መልክ የአባይ ማዶ ላይ የተሻለ ውሃ አቅርቦት አለን ብለን እናስባለን።
ወደ መሀል ከተማው በሚመጣበት ጊዜ መሀል ከተማው ላይ ከምንጭ ነው የምንሰጣቸው። ሶስቱ ምንጮች አረቄ፣ ሎሚና ጥቁር ውሃ የሚባሉ አሉ። ከነዚህ ምንጮች በከፍተኛ ሁኔታ ውሃ እያቀረብን እንገኛለን። ሌላው የዳግማዊ ምኒልክ ክፍለ ከተማ ነው። ዳግማዊ ምኒልክ ክፍለ ከተማም እንደዚሁ የራሱ ጉድጓዶች አሉት። በተለይ ጉዶ ባህር አካባቢ ላይ የተቆፈሩ ጉድጓዶች፣ ማጠራቀሚያ ታንከር አለው፣ የውሃ መስመርም አለው። እነዚህ ሶስት ቦታዎች ይለያያሉ። ዳግማዊ ምኒልክ፣ መሀል ከተማውና አጼ ቴዎድሮስ ሶስት ቦታዎች ላይ ፕሮግራማችን የተለያየ ነው። ስለዚህ ብዙ ሰው ፍትሐዊ አይደለም ብሎ አንዳንድ የሚጠቅሳቸው ነገሮች ከዚህ ከመሰረተ ልማቱ ዝርጋታው ጋር የተያያዙ ናቸውና እነዚህ ያው የራሳቸው የሆነ ጥቅምም አለው ጉዳትም አለው። ነገር ግን ይህንን አልሞ ተቋሙ እየሰራን ያለው ከፍተኛ የሆነ ውሃ ችግር ባለባቸው ቦታዎች ላይ አልመን ጉድጓዶችን እየቆፈርን ተጨማሪ ውሃ እያቀረብን እንገኛለን። የሚፈጠሩ ችግሮች አሉ። አንደኛ መብራት ይጠፋል በመብራት መቆራረጥ ምክንያት፣ ሁለተኛ ዋና መስመሮች በቅንጅት ማነስ ምክንያት ጉዳት ይደርስባቸዋል። በከፍተኛ ሁኔታ ያንን ለመጠገን ጊዜ ይፈልጋል። በእነዚህ ምክንያቶች በየቀኑ የምናመርተው ውሃ ይለያያል። በተሻለ ጊዜ ጥሩ መብራት ካለ ጥሩ ፓምፖች ላይም ብልሽት ካልደረሰብን የተሻለ ውሃ በሚኖርበት ጊዜ ሁሉም ቦታ ላይ ይደርሳል። የሆነ ብልሽት በሚኖርበት ጊዜ ካሉ እንግዲህ ከ35 ተቋማት ውስጥ እንግዲህ ሁሉም በየቀኑ 35ቱም ይሰራሉ ማለት አይደለም። አንዳንድ ጊዜ አንዳንድ ጉድጓዶች ሊበላሹ ይችላሉ። በሚበላሹበት ጊዜ የውሃ ምርታችን ወደ ከተማ የምናስገባው ውሃ ያንሳል። ሲያንስ የፕሬዠር ማነስ የኃይል ማነስ ይፈጠርና አንዳንድ ቦታዎች ላይ እጥረት ይፈጠራል። አንዳንድ ቦታዎች ላይ ደግሞ ያገኛሉ እና በዚህ መልክ የመስመር አዘረጋጉም አጠቃላይ የቦታ አቀማመጡም በተለይ ከባህር ዳር ምንም እንኳን ያው ፍላት ነው ብንለውም በተወሰነ መልኩ ውሃ አቅርቦት ላይ ግን ትንሽም ቢሆን የከፍታ ልዩነት የውሃ አቅርቦቱን ችግር ይፈጥራል። ህብረተሰቡ ከሚፈልገው አንጻር እኛ እያቀረብን ያለ ነው ኦልሞስት ከ80% አካባቢ ነው። ይሄም ደግሞ ይለያያል። አባይ ማዶ ተሻለ ውሃ አለን፣ መሀል ከተማው ላይ ደግሞ ይቀንሳል። ዳግማዊ ምኒልክ ደግሞ ከዚህ የባሰ የሚቀንስበት ሁኔታዎች አሉ። እነዚህን በሙሉ ለመፍታት ዘላቂ የሆነ የመጠጥ ውሃ ፕሮጀክት መገንባት አለበት። ያን ዘላቂ መጠጥ ውሃ ፕሮጀክት ደግሞ ለመገንባት ጥናት ይቀድማል። ስለዚህ በ45 ሚሊዮን ብር የባህር ዳር ከተማ ዋና ፍሳሽ አገልግሎትና የአማራ ክልል ውሃ ቢሮ በጋራ በመሆን ጥናት እያስጠና ነው የሚገኝ። የባህር ዳር ከተማ አስተዳደር ውሃና ፍሳሽ አገልግሎት ድርጅት የተቋሙን ውስጣዊ አሰራሮች ለማዘመንና ደንበኞች የውሃ አገልግሎት ክፍያዎችን ለመፈጸም ይገጥማቸው የነበረውን እንግልት የሚያስቀር የዲጂታል ቴክኖሎጂን ተግባር ላይ እንዲውል በማድረግ እየሰራም ይገኛል። ዩሚስ ምህጻረ ቃል ነው። ሲተነተር ዋተር ዩቲሊቲ ማኔጅመንት ኢንፎርሜሽን ሲስተም ነው። በዓለም ባንክ የገንዘብ ድጋፍ የተለማ ሲስተም ነው። እንግዲህ ሲስተሙ የተቋሙን ሙሉ አሰራር ዘመናዊ የማድረግ ዓላማ ይዞ የተነሳ ነው። የሂሳብ አሰራሩን፣ የሰው ኃይል ማኔጅመንቱን፣ የንብረት አስተዳደር፣ የግዢ ስርዓት እና ኦል አሴት ማኔጅመንት የተቋሙን ሙሉ የያዘ ሲስተም ነው እና ይህ ሲስተም የተቋሙን አሰራር ከማዘመን ባለፈ የመረጃ አያያዝ ስርዓቱንም ጎን ለጎን ማዘመን፣ የደንበኞች አገልግሎትንም ማቀላጠፍ ነው። 24 ሰዓት ኦንላይን ነው ሲስተሙ፣ የሚቆራረጥ ምናምን ነገር የለውም። ቴሌ ላይ የተጫነ ነው ክላውድ ላይ። ስለዚህ ሲስተሙ የተቋሙን አሰራር ማዘመን ሲደመር የደንበኞችን የአገልግሎት አሰጣጥ ማስፋት ነው። ቀደም ሰልፎች ነበሩ። በተለይ ቢል መሸጫ ወቅት ሁሉም መጥቶ ተሰልፎ ነው ቅርንጫፍ ላይ ይከፍል የነበረው። አሁን ላይ ምንድነው ብትሉ ምናልባት ቴክኖሎጂውን የመጠቀም አቅሙ የሌላቸው ሰዎች ካልሆኑ በስተቀር ቤቱ ሆኖ ምን ያህል ነው የዚህ ወር ፍጆታዬ አይቶ እዛው ላይ መክፈል ይችላል፣ መምጣት ሳይጠበቅበት እና እዛው ጎን ለጎን ሲስተሙ ኤስኤምኤስ ጭምራለሁ። አንድ ሰው በወር የተጠቀመውን ፍጆታ ልክ ቢሉ እንደተዘጋጀ ኤስኤምኤስ ለሁሉም ከስተመር ይላካል። ስለዚህ የቤታቸው የወር ሂሳብ ይሄ ነው ክፈል ብለን ኖቲፋይ እናደርጋለን። ያንን እዛው ደግሞ ከስተመሮች የታክሲም የምን ጊዜው ወጪውንም ምኑን ቆጥበው ቤታቸው ሆነው ቢላቸውን መክፈል ኦል ብዙ አክቲቪቲውን እዛ ሆነው መፈጸም ይችላሉ። አሁን ቀደም እያንዳንድ ንብረት አለ የለም ንብረት ክፍል ላይ ተደውሎ ይሄ አቃለ ወይ ይሄ የለም ወይ ምናምን እንደዚህ ተብሎ ነው። አሁን ማንኛውም ቅርንጫፍ ስራ አስኪያጅ የሚሆን እዚህ ዋና መስሪያ ቤት ስራ አስኪያጆች የሚሆን ባለሙያዎች ስቶር ላይ የትኛው ስቶር ላይ ምን እቃ አለ፣ የግዢ ፕሮሰሱ ምን ደረጃ ደርሷል። አሁን አንድ ባለሙያ ግዢ ሪኩዌስት ሊያስነሳ ይችላል የትኛውም ቦታው በሞባይሉ በምን። ስለዚህ ያ አፕሩቭ ሆኗል፣ ወደ ግዢ ስራ ደርሷል፣ እንዴት ሆኗል ምናምን የሚለውን ሙሉ ማለት የግልጸኝነት ጭምር ነው የፈጠረው ሲስተሙ።
ለባህር ዳር ከተማ ነዋሪዎች የንጹህ መጠጥ ውሃ ማቅረብ ዋነኛ ተልዕኮ ያደረገው አገልግሎት ተቋሙ ከከተማዋ ፍላጎት አንጻር በበቂ መልኩ ባይሆንም የፍሳሽ ቆሻሻ ማንሳትና ማስወገድ ስራም ይሰራል። ዘመን ያልዋጀውን የከተማዋን የፍሳሽ ቆሻሻ አወጋገድ ለማዘመንም ከአጋር አካላት ጋር ትላልቅ ራዕዮችን ሰንቆ እየሰራ ይገኛል። ፍሳሽ የማንሳት ስራ እንሰራለን። ይሄም እንግዲህ በአንድ ተሽከርካሪ ነው በአብዛኛው የምንሰራው። ነገር ግን የግል ድርጅቶች በአብዛኛው እዚህ ስራ ላይ ተሰማርተዋል። ባህር ዳር ከተማ ላይ ጥሩ ነገሩ የግል ድርጅቶች ፍሳሽን ያነሳሉ። ከዛ ውጭ ያለውን ደግሞ እኛ በተመሳሳይ መልክ በዝቅተኛ ዋጋ የምናነሳበት አሰራር አለ። ይሄ የቆየ አሰራር ነው። አሁንም ቢሆን አጠናክረን ተጨማሪ ተሽከርካሪዎች ወደ 2 ተሽከርካሪዎችን በቅርብ ጊዜ ይገዙልናል ብለን እናስባለን። በፌዴራል ደረጃ በዓለም ባንክ በጀት እነዛም ሲመጡ የተጠናከረ የፍሳሽ ማንሳት ስራ እንሰራለን ብለን እናስባለን። ሁለተኛ እየሰራን ያለነው የመጸዳጃ ቤት አገልግሎት ነው። መጸዳጃ ቤት እንግዲህ ብዙ ጊዜ የህዝብ መጸዳጃ ቤት እየተባለ ያለ ምንም ቁጥጥር የተበላሹ ብዙ ተቋማት ባህር ዳር ላይ አሉ። እኛ የምንሄድበት ግን ዘመናዊ የሆኑ የመጸዳጃ ቤቶች ገንብተን በአነስተኛ ዋጋ ሰው እንዲጠቀማቸው እየከፈለ እንዲጠቀምት የሻወርና የመጸዳጃ ቤት አገልግሎቶችን እየሰጠን እናገኛለን። ላለፉት 3 እና 4 ዓመታት ኦልሞስት ወደ 102 የሚደርሱ መጸዳጃ ቤቶችን በተለያዩ ከተማዎች ላይ ገንብተን እነዚህ የህዝብ መጸዳጃ ቤቶች ናቸው ግማሾቹ ደግሞ የጋራ መጸዳጃ ቤት ናቸው። ሌላውና ሶስተኛው የባህር ዳር ከተማ የፍሳሽ ቆሻሻን ተወስዶ የሚደፋበትና የሚጣራበት ቦታ አልነበረም። አሁን በተለምዶ 7 ዓመት አካባቢ ላይ ዝም ብሎ የተፈጥሮ ቦታ ላይ ነበር የሚደፋው። ይሄ ደግሞ ከፍተኛ የሆነ ብክለት እያመጣ ስለሆነ በአሁኑ ወቅት ደረጃውን የጠበቀ የፍሳሽ ቆሻሻ ማጣሪያ ጣቢያ ግንባታ በዓለም ባንክ በተገኘ በጀት በ2.8 ቢሊዮን ብር አካባቢ ኦልሞስት ተጫራቹን ተጫርቶ ተቋራጩ ገብቷል። ስራውም ተጀምሯል ማለት ነው። ስለዚህ ይሄ ሙሉ ግንባታ ከ1 ዓመት ከ6 ወር ይፈጃል። በኋላ ራሱን የቻለ እንግዲህ የማጣሪያ ጣቢያ ይገነባልናል። በተሽከርካሪም የሚወጣ ፍሳሽ እዛ ጋር የሚወጣበት ሁኔታ ይመቻቻል። በቀጣይ ደግሞ ተጨማሪ በጀት ሲገኝ ልክ እንደ መጠጥ ውሃ ፍሳሽም በመስመር በቧንቧ እዚሁ ፍሳሽ መድፊያ ቦታ ላይ እንዲሄድ በፕላን ደረጃ ተሰርቷል። ያው በጀት በሚገኝበት ጊዜ ደግሞ በመስመሩ ፍሳሽን የማስወጣት ስራ እንሰራለን ማለት ነው።